በአዲስ አበባ አገረ ስብከት የመንፈሳዊ ማህበራት ዓመታዊ ስብሰባ ተደረገ። በኢትዮጵያ ካቶሊካዊት ቤተክርስቲያን በአዲስ አበባ አገረ ስብከት የመንፈሳዊ ማህበራት ዓመታዊ ስብሰባ ጥር 30 ቀን 2018 ዓ.ም በቅዱስ ሚካኤል ማሰልጠኛ ማዕከል ተካሄደ። የስብሰባው ዋና ዓላማ በአዲስ አበባ አገረ ስብከት የሚገኙ መንፈሳዊ ማህበራት በጋራ በመሆን ሲኖዶሳዊነትን የሚያጎለብቱበት፣ እርስ በእርስ ልምድ የሚለዋወጡበትና የሚተዋወቁበት እንዲሁም በማህበራቸው ውስጥ የሚሰሩትን ሐዋርያዊ ስራዎችን የሚጋሩበት መሆኑ ተገልጿል። በዕለቱም የአዲስ አበባ አገረ ስብከት የሐዋርያዊ ስራዎች ቢሮ ኃላፊ ክቡር አባ ጴጥሮስ በርጋ ፕሮግራሙን በጸሎት ያስጀመሩት ሲሆን ሁላችንም ለአንድ ቤተክርስቲያን ተልእኮ ቆመናል። መንፈሳዊ ማህበራትም በጋራ በመሆን የቤተ ክርስቲያንን የወንጌልና የሐዋርያዊ አገልግሎት መጠናከር የሚያደርጉት እንቅስቃሴ ትልቅ ነው። መንፈሳዊ ማህበራት የሁለተኛ ቫቲካን ጉባኤ ፍሬዎች ናቸው። ስለዚህ ሁላችንም ሲኖዶሳዊት ቤተ ክርስቲያንን በህብረት በተሳትፎና በተልእኮ ማገልገል ይገባናል በማለት ተናግረዋል። መንፈስ ቅዱስ አንድ ሲሆን ስጦታው ልዩ ልዩ ነው፣ ጌታም አንድ ሲሆን ልዩ ልዩ አገልግሎቶች አሉ በሚል መሪ ቃል በተካሄደው ስብሰባ ክቡር አባ ገብረ መስቀል ሽኩር መንፈሳዊ ማህበራት በሲኖዶሳዊነት እንዴት አገልግሎታቸውን ማጎልበትና ለምእምናን ተደራሽነትን ማስፋት ይችላሉ በሚል ሀሳብ ያስተማሩ ሲሆን የቤተ ክርስቲያን ተፈጥሮ ሲኖዶሳዊነት ነው። የሲኖዶስ መሪ ደግሞ መንፈስ ቅዱስ ነው። እንደ አውሮፓውያን አቆጣጠር ከ1962 እስከ 1965 የተካሄደው ሁለተኛው የቫቲካን ጉባኤ ሲኖዶሳዊነት በይበልጥ የተስፋፋበትና ጉልህ ድርሻ ያለው ነው። የሲኖዶሳዊነት መንገድ ጥምቀት ነው በማለት ተናግረዋል። ክቡር አባ ገብረ መስቀል ስለ ሁለተኛው የቫቲካን ጉባኤና መንፈሳዊ ማህበራት በሲኖዶሳዊነት እንዴት መቀጠል እንዳለባቸው እንዲህ ሲሉ ተናግረዋል። ያ ጉባኤ ሲካሄድ በምን ጉዳይ መነጋገር እንዳለብን ከነባራዊ ሁኔታ የዓለም ሁኔታ መሰረት አድርጎ ሁሉንም ቤተክርስቲያናት ወይም ሀገረ ስብከቶች ማለት እንችላለን በዚህ ጊዜ ስለዚህ ጉዳይ ብንነጋገር ስለዚህ ነገር ትምህርት ቢሰጥ በሚል ከታች በመጡ ሐሳቦች መነሻነት በሮም እንግዲህ በቫቲካን ከሁሉም ሀገር በመጡ የቤተክርስቲያን ተወካዮች አባቶች ከርዕሰ ሊቃነ ጳጳስ ጋር በመሆን ረጅም ጊዜ የወሰደ ውይይት ተካሂዶ ሰነዶቹም እየተሻሻሉ እየተደረገ መጨረሻ ላይ 16 ሰነዶች እነዚህ ሰነዶች ስለ አንቀጽ ሃይማኖቶችን የሚመለከቱ አሉ፣ ስርዓት አምልኮ የሚመለከት አለ፣ ስለ ካህናት ህይወት የሚመለከት አለ፣ ስለ ጳጳሳት ህይወት የሚመለከት አለ፣ እንዲሁም ደግሞ ስለ ክርስቲያኖች አንድነት በጣም በርካታ ሰነዶች 16 ሰነዶች ናቸው። ደረጃ ያላቸው በጣም ወሳኝ ደረጃ ያላቸው ውሳኔ አግኝተው በድምጽ ብልጫ ነው። እንግዲህ ጉባኤ ሲባል ከሲኖዶስ ውይይት በላይ ነው። ምክንያቱም ከርዕሰ ሊቃነ ጳጳሱ ጋር በመሆን አዳዲስ ውሳኔዎችንም የሚያስተላልፍ ነው። እንዲያውም የሲኖዶስ ማነው የጉባኤ ውሳኔ ከርዕሰ ሊቃነ ጳጳሱ በላይ ነው። ርዕሰ ሊቃነ ጳጳሱ ማጽደቅ ነው። ጉባኤ ሲሆን ዋና አሳሪ ነው። ስለዚህ ሁለተኛ ጉባኤ ቫቲካን በዚህ መልክ ስለ እምነታችን፣ ስለ ቤተክርስቲያን ህይወት፣ ስለ ስርዓተ አምልኮ፣ ስለ ክህነት ህይወት፣ ስለ ጥሪ፣ ስለ ቤተክርስቲያን አንድነት እንዲሁም ደግሞ ስለ ሃይማኖት ነጻነት ቤተክርስቲያን ደግሞ ከሌሎች ሃይማኖቶች ጋር ሊኖራት የሚገባ ግንኙነት በአጠቃላይ በዚህ ዘመን የቤተክርስቲያን የምትመራበትን አቅጣጫ ያስቀመጠ ጉባኤ የተካሄደበት ነው። ቤተክርስቲያን ሲኖዶሳዊት ናት፣ ማለትም አብራ የምትጓዝ ናት። አብረን እንጓዛለን፣ በህብረት ሁሉንም እናሳትፋለን። ሁላችንም ለአንድ ተልእኮ ለስብከተ ወንጌል ነው የተሳተፍነው ወይም ደግሞ የተጠራ ነው። ስለዚህም በዚህ ሲኖዶሳዊ ጉዞ ውስጥ ወደታች ስናመጣው መንፈሳዊ ማህበራት ለምሳሌ በየቁምስና የተለያዩ መንፈሳዊ ማህበራት አሉ። እነዚህ መንፈሳዊ ማህበራት የተለያየ ተልእኮ የተለያየ መንፈሳዊ አቅጣጫ ቢኖራቸውም ግን በአንዱ ቤተክርስቲያን አንድ ተልእኮ ያላቸው ናቸው። ስለዚህ እነዚህ ሲኖዶሳዊ በሆነ አንድነት ብዙዎች ሆነን ግን ወደ አንድ አቅጣጫ መሄድ ያለባቸው። ስለዚህ እነዚህ መንፈሳዊ ማህበራት መጀመሪያ እርስ በርሳቸው ሲኖዶሳዊ መሆን አለባቸው። ማለትም አብረው የሚጓዙ የሚሳተፉ ለተልእኮ የሚወጡ መሆን አለባቸው። ሁለተኛ ብዙ መንፈሳዊ ማህበራት አሉ በየቁምስናችን የእናቶች፣ የአባቶች፣ የወጣቶች በመካከል ደግሞ ሁሉንም አንድ ላይ የሚያመጣ እንደ አይነት ማህበራት አሉ። እነዚህ ሁሉ
ብዙ ሆነው ግን ለአንድ አቅጣጫና ለአንድ ተልእኮ የተሰለፉ ናቸው። በስብሰባው አቶ ሰለሞን ደጀኔ የመንፈሳዊ ማህበራት እንዴት ለተቋቋመበት ዓላማ ሐዋርያዊ ተግባራቸውን ማከናወን ይችላሉ በሚል ርዕስ ላይ ማብራሪያ በመስጠት ግልጽ የሆነ መንፈሳዊነት የሌለው ማህበር በዛለ ጊዜ ይወድቃል። በመንፈሳዊነት ያልተቆራኘ ማህበር የጊዜው ሁኔታ የሚያዋዥቃቸው ስለሆኑ ማህበራችንን ለማጽናት መንፈሳዊነታችንንና የማህበራችንን ተልእኮ በጥልቀት መረዳት አለብን ሲሉ ተናግረዋል። በዕለቱ ተገኝተው ስብሰባውን የተካፈሉት የመንፈሳዊ ማህበር አባላት ስለ ማህበራቸው ዓላማና ስለተደረገው ስብሰባ ጥቂት ሀሳባቸውን አካፍለውናል። ዶን ቦስኮ በ1876 ዓ.ም ከዶን ቦስኮ አባቶችና ደናግላውያን ማህበር ቀጥሎ የዶን ቦስኮን የተባባሪዎች ማህበር መስርቷል። በዋናነት ይህን ማህበር እንዲመሰረት ያደረገው ጉዳይ በ18ኛው ክፍለ ዘመን መጨረሻ አካባቢ በኢንዱስትሪው አብዮት ጊዜ ብዙ ወጣቶች በጎዳና ላይ በችግር ውስጥ መሆናቸውን በማየቱና በመገንዘቡ ነው። ከዚህም የተነሳ ደናግላና አባቶች ብቻ በቂ እንዳልሆኑ በመገንዘቡ ይሄን ማህበር መሰረትና ዛሬ የዶን ቦስኮ ተባባሪዎች ቁጥር የአባቶችን ቁጥር በጥፍ በልጦ ከ30,000 በላይ የዶን ቦስኮ ተባባሪዎች በመላው ዓለም ይገኛሉ። ወደዚህ የመንፈሳዊ ማህበር እንቅስቃሴ ጉባኤ መሳተፌ እጅግ ደስተኛ አድርጎኝ። ምክንያቱም ብዙ ማህበራትን አሁን ገና ነው ያውኩ ያለሁት። በማህበራት መካከል ያለው ግንኙነት በእኛ አገር ሁኔታ አናሳ መሆኑን ተገንዝቤያለሁ። ነገር ግን አሁን ጅማሮች ስላሉ ወደፊት እነዚህ ማህበራት እየተጠናከሩ እንደሚመጡ ተስፋ አድርጋለሁ። ማህበሩ እንግዲህ ካቶሊካውያን የሆኑ የጤና ባለሙያዎች በየትኛውም የጤና ሙያ ውስጥ ያሉ አባላት ያሉበት ነው። በዚህም ካቶሊክ ቤተክርስቲያንን ለማገዝ በጤናው ዙሪያ ለማገዝ ተብሎ የተቋቋመ ማህበር ነው። አገልግሎት ብቻ ሳይሆን መንፈሳዊነት አስፈላጊ እንደሆነ ዋናው ነገር እንደውም መንፈሳዊነት እንደሆነ በመንፈሳዊነት ውስጥ በጋራ አብረን እንዴት ከማህበራት ጋር መስራት እንዳለብን አንዱ ማህበር ካንዱ ማህበር እንዴት ልምድን እየወሰደ በመንፈሳዊነት መጠንከር እንዲችል በአንዱ ማህበር ውስጥ ያለው መንፈሳዊነት ለሌላው ማህበር እንዴት ግብአት መሆን እንደሚችል በጣም የተለዩ ደስ የሚሉ ትምህርቶችን እና በጣም አስፈላጊ ነገሮችን ነው እየተማርን ያለነው። በዛም ደስተኛ ነኝ። ፕሮግራሙ በመንፈሳዊ ማህበራት ውይይትና ሪፖርት ቀርቦ በጸሎት ተጠናቋል።